ንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጸመ። ኤርትራ ከህወሓት ጋር በመሆን ልትወጋኝ የተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ክሱን ውድቅ አደረገች። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን ያገዛዙ ዙፋን አስጠባቂ ሰራዊት ላይ በደፈጣ ድል ተቀዳጅቷል። ዘመቻ አርበኛ አደማሊ ባለሽርጦ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ካረርቴ ወደ ሀብሮ ሊጎ በማዕበል የተንቀሳቀሰውን የአብይ አህመድ ዙፋን ጠባቂ ሰራዊት አብሮ ሊጎና ዊላጉባ ላይ ሞትና ቁስለኛ በማድረግ ድል ተጎናጽፏል። በምርጫ ቦርድ እውቅናው የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስተር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ ኦክቶበር 2 2025 ደብዳቤ መጻፉን ተከትሎ ህወሓት ለአንቶኒዮ ጉተሬዝና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ዶናልድ ትራምፕ እስራኤል ሐማስ በጋዛ የመጀመሪያ ዙር የሰላም ስምምነት ላይ መድረሳቸው አስታወቁ። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች ነው ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጽሟል። በዛሬው ዕለት መስከረም 29 2018 ዓ.ም ጠዋት 1 ሰዓት ተኩል ላይ በሰሜን ወሎ ዞን ጋሸና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጃ የሚባል ቦታ ላይ በተተኮሰ የድሮን ጥቃት አንድ ንጹሃን ሲገደል የሃይማኖት አባት ካህንን ጨምሮ 6 ንጹሃን ላይ ከባድና ቀላል ጉዳት እንዳደረሰ ምንጮች ገልጸዋል። አገዛዙ ከሰሞኑ በዘመቻ አርበኛ አደማሊ አባናደው የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነ እስካሁን የሚወጡት መረጃዎች ይጠቁማሉ። አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ የድሮን አሳና ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞቻችን ያገኘነው መረጃ ያመለክታል። ህዝባችን ልዩ ጥንቃቄ እንዲያደርግ መግለጽ እንፈልጋለን ሲሉ የመረጃ ምንጮች አክለው ገልጸዋል። የኤርትራ መልስ ኤርትራ ከህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ የጸብ አጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስተር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ የፈረሙት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉም ሲል ይወቅሳል። አቶ የማነ ኢትዮጵያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራን ነጻነትና ሉዓላዊነት ለመጋፋት በማሴር ከሰዋል። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን ያገዛዙ ዙፋን አስጠባቂ ሰራዊት ላይ በደፈጣ ድል ተቀዳጅቷል። የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በመርሐቤቴ ወረዳ በቀን 29/01 2018 ዓ.ም ከሰዓት 9 ሰዓት ተኩል ላይ በአገዛዙ ላይ በደፈጣ ታሪክ ተሰርቷል። በመርሐቤቴ ወረዳ ገረን ቀርጫ በተባለ ቦታ ላይ እንደተለመደው ተዝረክርኮ በመኪና እየሄደ ሳለ በአጼ ዘርዓ ያዕቆብ ኮር ቃኝ ቡድን ሙትና ቁስለኛ ሆኗል። ልዩ ስሙ ቀርጫ በተባለ ቦታ ላይ ያገዛዙ ዙፋን አስጠባቂ 101ኛ አየር ወለድ ኮማንዶ ሚሊሻ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና በእግረኛ እየተከተለ ፋኖ አለበት ተብሎ ወደ ተጠቆመው ቦታ ሲመጣ ያልጠበቀው በመኪና ላይ እያለ በቦምብና በጭበጣ ውጊያ ሙትና ቁስለኛ ማድረግ ተችሏል። የምርኮኛ ዝርዝር በዝርዝር የምናሳውቅ ይሆናል። መረጃውን ያደረሰን አርበኛ አማራ አዘዘ የአፋብኃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ነው። የህወሓት ምላሽ በምርጫ ቦርድ እውቅናው የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስተር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ ኦክቶበር 2 2025 ደብዳቤ መጻፉ ተከትሎ ህወሓት ለአንቶኒዮ ጉተሬዝና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። አዩ ዘሀበሻ ከደብዳቤው እንደተመለከተው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልተቻለም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተዋረዋል፣ የፌዴራል መንግስቱ በወልቃይት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደራጀ መሆኑን ጠቅሷል። አንዳንድ ተቋማት ወልቃይትን በአማራ ክልል ስር አድርገው መግለጫ እየሰጡ ነው ብሏል። ከኤርትራ ጋር ያለውን ግንኙነት በተመለከተ
ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ በደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነት በጽኑ እየተቃወመ ይገኛል ብሏል። ህወሓት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለውን የፌዴራል መንግስቱ ወንጀላ ከእውነት የራቀ ነው ብሏል። ብሔራዊ ምርጫ ቦርድ የህወሓትን እውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ብሏል። ዘመቻ አርበኛ አደማሊ አባናደው ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ከረርቴ ወደ ሀብሮ ሊጎ በማዕበል የተንቀሳቀሰው የአብይ አህመድ ዙፋን ጠባቂ ሰራዊት ሀብሮ ሊጎና ዋሌ ጎባ ላይ ሙትና ቁስለኛ በማድረግ ድል ተጎናጽፏል። ከውጭ ወዳገኘነው መረጃ ስናመራ ዶናልድ ትራምፕ እስራኤልና ሐማስ በጋዛ የመጀመሪያ ዙር የሰላም ስምምነት ላይ መድረሳቸውን አስታወቁ። ትራምፕ ሁሉም ታጋቾች ይለቀቃሉ፣ እስራኤልን በስምምነቱ መሰረት ጦሯን ታስወጣለች ብለዋል። ሐማስ ስምምነቱ መፈጸሙን አስታውቆ እስራኤል የምትለቃቸውን እስረኞች ዝርዝር አለማወቁን ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኑ ለእስራኤል ታላቅ ቀን ነው ብለዋል። የተኩስ አቁም የእስራኤል መንግስት ስምምነቱን ካጸደቀው በኋላ ወደ ተግባር ይገባል ሲባል ኔታንያሁ መንግስታቸው ስምምነቱን እንዲያጸድቅ እንደሚሰሩም ገልጸዋል። የእስራኤል ሐማስ ጦርነት ከተጀመረ ድፍን 2 ዓመት ሲያልፈው በጥቅምት 7 2023 ሐማስ እስራኤል ላይ ጥቃት ፈጽሞ 1200 እስራኤላውያን ከገደለ በኋላ ጦርነቱ ወደ ቀጠናው ሰፍቶ ነበር። እስራኤል በጋዛ በፈጸመችው ጥቃት ከ67000 በላይ ሰዎችን ገድላለች። ስምምነቱ ተከትሎ በጋዛ ደስታ ሞልቷል ሲባል እስራኤል ስምምነቱን ባጸደቀች በ24 ሰዓት ውስጥ ጦሯን ከጋዛ ታስወጣለች ተብሏል። እስራኤል ጦሯን ባስወጣች በ72 ሰዓት ውስጥም ሐማስ የያዛቸውን ታጋቾች ይለቃል። በተጨማሪም ወደ ጋዛ እርዳታ እንዲገባ ይደረጋል ተብሏል። በታጋቾች ምትክም እስራኤል የያዘችውን የፍልስጤም ታሳሪዎችን ትለቃለች። የእስራኤል ጦርም ስምምነቱን በበጎ እንደሚቀበሉ አስታውቋል። በስምምነቱ የሐማስ ትጥቅ መፍታትንና የጋዛ ቀጣይ አስተዳደርን በተመለከተ የተደረሰ ስምምነት ስለመኖሩ አልተገለጸም። መረጃው የቢቢሲና አሶሺየትድ ፕሬስ ነው። የማዳጋስካር ፕሬዝዳንት ችግሮችን ለመፍታት የ1 ዓመት ጊዜ እንዲሰጣቸው ካልተሳካ ስልጣንን እንደሚለቁ አስታወቁ። የማዳጋስካር ፕሬዝዳንት እንደሬ ራጂኦሊና የሀገሪቱ ፈተናዎችን ለማስተካከል የ1 ዓመት ጊዜ ጠይቀው ከቀጠሉና ማስተካከል ካልቻሉ ስልጣናቸውን እንደሚለቁ ቃል ገብተዋል። ይህንን ያሉት ከተለያዩ የመንግስት ደጋፊዎች ጋር በቤተ መንግስታቸው የመዘጋጃ ቤት ባደረጉት ውይይት ነው። በርካታ ተሳታፊዎች ፕሬዝዳንቱን ጥያቄዎችን ለመጠየቅ ወይም በቀላሉ ሐሳባቸውን ለማካፈል እድሉ የነበራቸው ሲሆን ፕሬዝዳንቱ ምላሽ ሰጥተዋል። እኔ ሽንገላን አልፈልግም፣ እውነት መስማት እፈልጋለሁ። ለአሁኑ ነባራዊ ሁኔታችን ተጠያቂ የሆኑት ሁሉም ነገር መልካም እንደሆነ የሚነግሩ ሰዎች ናቸው ብለዋል። ጄኔሬሽን ዚማዳ እየተባለ የሚጠራው የተቃውሞ እንቅስቃሴ ፕሬዝዳንቱ ስልጣን እንዲለቁ ሲጠይቅ ቆይቷል። ተቃውሞ እንቅስቃሴዎች በውይይቱ ላይ እንዲገኙ የቀረበላቸው ጥሪ ውድቅ አድርገዋል። መሰረታዊ የሰብአዊ መብቶችን በመጠየቅ ሲጨቁን የነበረውን መንግስት ማሳተፍ አይቻልም ሲሉ ይከራከራሉ። ቡድኑ ለሐማስ አዲስ የተቃውሞ ሰልፍ ጠርቷል። በፌስቡክ ገጻቸው ላይ የፕሬዝዳንት ግብዣ አንቀበልም፣ ወጣቱን በጎዳና ላይ ከሚጨቁኑ ከሚያንቋሽሽና ከሚያዋርድ አገዛዝ ጋር አንነጋገርም ብለዋል። ራጂላና በህንድ ውቅያኖስ ደሴት ላይ ያጋጠሙትን ፈተናዎች የሚፈተፍቱት በሰላማዊ ንግግሮች ብቻ መሆኑን በማጉላት ተጨማሪ ለማዳመጥ በገቡት ቃል መሰረት እነዚህን ስብሰባዎች ሲያካሂዱ ቆይተዋል። ህዝባዊ ተቃውሞ በሴፕቴምበር 25 የተጀመረ ሲሆን የመብራትና የውሃ እጥረት፣ በሙስና በከፍተኛ የሥራ አስኪያጅ አጥነትና በኑሮ ውድነት ችግር የተነሳ ተቀስቅሷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ